መጽሐፈ ሳሙኤል ካልዕ ምዕራፍ 23 ከቁጥር 1 እስከ 6 ማለት ነው። በጌታ በኢየሱስ ክርስቶስ ስም አነባለሁ። የዳዊትም የመጨረሻ ቃሉ ይህ ነው። ከፍ ከፍ የተደረገው በያዕቆብም አምላክ የተቀባው በእስራኤል ዘንድ መልካም ባለቅኔ የሆነ የእሴይ ልጅ የዳዊት ንግግር። የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበረ። የእስራኤል አምላክ ተናገረኝ፣ የእስራኤል ጠባቂ እንዲህ አለ። በሰው ላይ በጽድቅ የሚሰለጥን በእግዚአብሔርም ፍርሃት የሚነግስ እርሱ እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋትም ያለ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ይሆናል። በውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከእኔም ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለም ቃል ኪዳን አድርጓል። መድኃኒቴንና ፈቃዴን ሁሉ ያበቅላል። አመፀኞች ሁሉ ግን ሰው በእጁ እንደማይዘው እንደተጣለ እሾህ ናቸው ይላል። በጣም ወርቅ የሆነ ንግግር ነው የሚናገረው ዳዊት። የጠቅላላው እግዚአብሔርን የመፍራት እግዚአብሔርን የማክበር እግዚአብሔርንም የመውደዳችን በነፊቱ ዋናው ኮሩ ምንድን ነው ሲባል በቃ እንደምታዩት ይህንን ነው የሚያጠቃልለው። ስንማራቸው የነበሩት ነገሮች ውጤታቸው ይህንን ይመስላል እና ዳዊት የመጨረሻ ቃሉ ይህ ነው ይላል። የመጨረሻ ቃሉ ተግባሩ ነው። የመጨረሻ ተግባሩ ደግሞ እናየዋለን፣ ግን የመጨረሻ ቃሉ ይህ ነው ብሎ ይነግረናልና ይሄ ማለት በጣም ድንቅ ነው። በሕይወት ዘመኑ ሁሉ ከልጅነት እስከ እውቀት የምራውን እግዚአብሔርን በምን አይነት ሁኔታ ከሱ ጋር እንደኖረ ነው የሚያሳየን ማለት ነው፣ የሚያስተምረን እና የእግዚአብሔር የመፍራት ምስጢር ጠቅለል ባለ መልኩ ነው ማነው ዳዊት የሚነግረን እና እግዚአብሔር ከፍ ከፍ እንዳደረገው ይነግረናል። እግዚአብሔር ያዕቆብ አምላክ እንደቀባው እናንተም ጋር ያለ ማለት ነው። ከፍ ከፍ የተደረጋችሁ ያዕቆብ አምላክ የቀባችሁ በክርስቶስ ኢየሱስ የተወለዳችሁ እና እሱ ደግሞ እንደምታውቁት በእስራኤል ዘንድ ደግሞ በቃ ዋና ባለቅኔ አንዱ ታይትሉ በቃ ይሄ ባለቅኔ የሚለውን ነው። ዳዊት መልካም ዘማሪ፣ መልካም ባለቅኔ የሆነ የእሴይ ልጅ የዳዊት ንግግር ብሎ ነው የሚጀምረው እና የሚናገረኝ ደግሞ እኔ ራሴ አይደለም፣ የእግዚአብሔር መንፈስ በእኔ ተናገረ፣ ቃሉም በአንደበቴ ላይ ነበር። የእስራኤል አምላክ አጥብቆ ተናገረኝ፣ በደንብ ተናገረኝ ነው የሚለው እና እንዲህ አለ። ሁለት ነገሮች ነው የሚናገረው። ሁለት ነገሮች የራሱ ሕይወት በተመለከተ እንዴት እንደኖረ ለማሳየት እንዲህ አለ ይላል። በሰው ላይ በጽድቅ የሚሰለጥን አማኝ፣ በሰው ላይ በጽድቅ የሚሰለጥን ሰው፣ ጽድቅ ራይቸስነስ ራይቸስ የሆነ ላይፍ ስታይል ያለው ሰው ማለት ነው እና ሁለተኛ ደግሞ በእግዚአብሔር ፍርሃት የሚንቀሳቀስ እግዚአብሔር መፍራት መንገዱ ያደረገ ወይም ደግሞ በዛ ደግሞ የሚነግስ የሚሰለጥን የሚኖር የሚያደርግ የሚሰራ ይህ ሰው ይለናል። ምስክርነት ነው። እግዚአብሔር ነዛ ያለ ይህ ሰው ራይቸስ ነገሩ ሁሉ ጽድቅ የሆነ ሰው፣ አነጋገሩ ጽድቅ፣ አካሄዱ ጽድቅ፣ ልቦናውን ሐሳቡን ጽድቅ የሚጠማ ጽድቅ የሚራብ በጽድቅ የሚንቀሳቀስ ሰው፣ ጻድቅ ሰው የሆነ ሰው
መለያው ራይቸስነስ የሆነ ሰው መለያው ማለት ነው። መታወቂያው መታጠቂያው ጽድቅ የሆነ ሰው እንደገና ደግሞ በእግዚአብሔር ፍርሃት የሚሰራ በእግዚአብሔር ፍርሃት የሚንቀሳቀስ እግዚአብሔር በመፍራት ደስ የሚለው ሰው ደግሞ እርሱ ይላል እንዴት ዲስክራይብ እንደሚያደርገው ተመልከቱ። እንደ ማለዳ ብርሃን ክብር ለጌታ ይሁን ያደርግልን። እንደ ማለዳ ብርሃን እንደ ፀሐይ አወጣጥ በጠዋቱም ደግሞ እንደሚገለጥ ማለት ነው እንደሚደምቅ እየደመቀ የሚሄድ ከዝናቡም በኋላ በምድር እንደሚበቅል ልምላሜ ይሆናል። በእነዚህ ነገሮች ህይወታችን እነዚህ ሁለት ነገሮችን ብንለማመድ በቃ እንደዚህ ትሆናላችሁ ነው የሚለን። በእድሜ ዘመናችን ሁሉ እንደዚህ እንሆናለን ይልና አሁን ህይወቱን እያጠቃለለ ወደ መጨረሻው ህይወቱ ነው ያለው ዳዊት ማለት ይሄ ሲናገር ወደ መጨረሻ ቃል ከዚህ በኋላ ምንም ንግግር የለም እና ምዕራፍ ወደ ኋላ አንዱ ምዕራፍን ገልጻችሁ ስታዩ የሚገርም መዝሙር ነው። በቃ ረጅም 51 ቁጥር ያለው መዝሙርም አለ ጽፎታል እና ደስ የሚሉ ናቸው የሚናገራቸው ነገሮች። እድል ፈንታ የኛ እያንዳንዳችን እድል ፈንታ የሚሆን ነገር ነው የሚናገረው እና ቁጥር 5 ላይ ደግሞ በውኑ እኔ አይደለሁም ይሄን ነገር ይላል ማለት ደግሞ ዝም ብሎ ሲናገር ትንቢት ሲናገር ቆየ ፕሮፌሳይ ሲያደርግ ቆየና የዚህኛው ትንቢት ደግሞ መገለጫው ደግሞ እሱ ራሱ ሆኖ አየሁ እኔ አይደለሁም እኔ እኮ ማለት ነኝ በእውኑ ቤቴ በእግዚአብሔር ዘንድ እንዲሁ አይደለምን? ከእኔም ጋር በሁሉ ነገር ቅንና ጽኑ የሆነውን የዘላለምን ቃል ኪዳን አድርጎ የለምን እግዚአብሔር? እሱ መድኃኒቴ ነው ፈቃዴንም ሁሉ ያበቅላል ብሎ ይናገራል። ክብር ለጌታ ይሁን። ይሄ ነው ዋናው እኛ የምንገባበትን መዳረሻችን የኔና የእናንተ መሆን ያለበት ይሄ ነው። ስለመልሙ አወጣጣችሁ እንደ ፀሐይ አወጣጥ እንዲሆንላችሁ እንደ ማለዳ ፀሐይ በቀልጥሉ ከዛ በኋላ ደግሞ እየጨመረ እንደሚሄድ በቃ በጠዋትም በቃ ያለ ምንም ከልካይ ዝም ብሎ እንደሚሄድ እየደመቃችሁ ከፍ ያላችሁ እንድትሄዱ የእግዚአብሔር ሐሳብ ነው። እንዴት እናገኘዋለን? ጽድቅና እግዚአብሔርን መፍራት አይችልም። በነገር ሁሉ በጽድቅ መመላለስ የሚለውን ነገር ነው የሚናገረን። የጽድቅ ኑሮ መኖር ኦነስቲ፣ ታማኝነት፣ ምሳሌነት፣ እግዚአብሔር ደስ የሚያሰኝ ህይወት መኖር ማለት ነው የጽድቅ ህይወት። የመጨረሻው ደግሞ ተግባር በጣም የሚገርም ነገር ነው። በጣም እግዚአብሔር ሊያስተምር ነው ወደ መሰለኝ። ምዕራፍ 24 ገለጥ አድርጋችሁ ስትመለከቱ የመጨረሻው ተግባር ደግሞ በጣም ትንሽ ተዘበራርቆ ታያላችሁ። ምዕራፍ 24 ደግሞ አውጡ። ያው ትምህርት ነው የምንማረው በደንብ ያው ይሄ ነገር በጣም ማስመር አለብን። እንደዛ የመጨረሻ ንግግርና የመጨረሻው ደግሞ ተግባር ተመልከቱ ምን እንደሚል። ደግሞ የእግዚአብሔር ቁጣ በእስራኤል ላይ ነደደ ይላል። ዳዊትም ሄድ እስራኤልንና ይሁዳን ቁጠር ብሎ በላያቸው አስነሳው ይላል። ንጉሡም ኢዮአብና ከእርሱ ጋር የነበሩትን የሰራዊት አለቆች የሕዝቡን ድምር አውቀ ዘንድ ከዳን ጀምሮ እስከ ቤርሳቤህ ድረስ ተመላለሱ፣ ሕዝቡንም ቅጠሯቸው አላቸው። ኢዮአብም የንጉሡን ዓይን እያየ አምላክ እግዚአብሔር ዛሬ ካለው ሕዝብ መጠን በላይ 100 እጥፍ ይጨምርበት፣
ጌታዬ ንጉሡ ግን ይህን ነገር ለምን ይወዳል? ለምን ይህን ትወዳለህ አለው። ነገር ግን የንጉሡ ቃል በኢዮአብና በሰራዊቱ አለቆች ላይ አሸነፈ። ኢዮአብና የሰራዊቱ አለቆችም የእስራኤል ሕዝብ ይቆጥሩ ዘንድ ከንጉሡ ዘንድ ወጡ። ቆጠራ ማድረግ አለብን አለ ይላል። ይህንን ዜና መዋዕል ያው በጣም ተንትኖ ነው የሚጽፈውና ይህንንም ራሱ ዜና መዋዕል ላይ ተጽፏል። ምዕራፍ 21 ላይ እዛ ላይ ሲጀምር ምንድን ነው የሚለው? ሰይጣንም በእስራኤል ላይ ተነሳ ይላል። አሁን ያነበብኩላችሁ ደግሞም ምን የሚለው ደግሞም የእግዚአብሔር ቁጣ በእስራኤል ላይ እንደገና ነደደ ይላል። ያው ስቶሪ ስላለ ነው። እና እዚህም ላይ ደግሞ ዜና መዋዕል ሲያብራራልን ሰይጣንም በእስራኤል ላይ ተነሳ፣ እስራኤልን የሚቆጥር ዘንድ ዳዊትን አንቀሳቀሰው ይላል። እና ቢለምኑትም አረ ተው 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 አረ ተው እግዚአብሔርን ፍራ ተው አንተ ምንድነው እባክህ አሁን ለምን መቁጠር ትጀምራለህ? እና ይህ ነገር ጌታዬ ለምን ይፈልጋል? ለምን ትፈልጋለህ? why don't you stay humble? አንተ እኮ እንደዚህ አትታወቅም። እግዚአብሔርን ይከፍ ያደረገህ፣ እግዚአብሔርን ይረዳህ፣ እግዚአብሔርን ያወጣ ምን ነው በስተርጅና እና ያው ሰይጣን ነው ከበስተጀርባ ያለው ይላል። በቃ የእግዚአብሔር ቁጣ የሚቀሰቀስበትን ነገር ይኸው መጨረሻ ተግባር ነው ተገለጠ። የመጀመሪያው ቃል የመጨረሻው ቃል ደስ ይላል። እንደገና ደግሞ አሁን እንደምትመለከቱት በጣም በሚገርም ሁኔታ እንደዚህ ደግሞ ሰራዊት ቁጠሩልኝ ይላል። እንደገና ደግሞ ለምንድን ነው ይሄን እናንተ ብለው ደግሞ ታች ያሉ ሰዎች ናቸው የሚነግሩት። እና ኢዮአብ ይመክሩታል። ኧረ ተው እግዚአብሔር ከፈለገ እኮ ይጨምርልሃል፣ ባዘር ትሆናለህ አንተ። አሁን እግዚአብሔርን አሁን በስተርጅና አሁን ስንት ዘመን ከኖርክ በኋላ እንዴት ነው እንዴት እንደዚህ አማረ? እንዴት በራስህ መተማመን ፈለክ? anyway እምቢ አለ እና ሰዎቹም ተሸነፉ ይላል። የንጉሡ ቃል አሸነፈ። ኢዮአብም ወጥቶ በእስራኤል ሁሉ ላይ ተዘዋወረ፣ ወደ ኢየሩሳሌም ተመልሶ ወደ 9 ወር ዓመት አካባቢ ይሆናል እንግዲህ ነገር ቆጠራ የተደረገው። ከዚህም የተነሳ እግዚአብሔር ተቆጣ ይላል። እግዚአብሔር አዘነ ብሎ ነው የሚነግረን። ከዚህም የተነሳ ደግሞ እግዚአብሔር በመቆጣቱ ምክንያት ታውቁታላችሁ በጣም ብዙ የሚያሳዝን ነገር ነው የሆነው ማለት ነው። ምንድነው? ዳዊት ክብሩን ለራሱ ማድረግ ፈለገ። ከጽድቅ መንገድ ወጥቶ በቃ ክብር ሁሉ የኔ ነው ማለት ጀመረ ማለት ነው። የሚገርም ነው። እና ክሬዲቱን ሁሉ ራሱ መውሰድ ፈለገ። እንግዲህ በዳዊት ላይ የመጣ ችግር ነው። የሆነ ሳምበዲ መሆን ፈለገ እና እግዚአብሔር ደግሞ መጣ፣ ከሰማይ ወረደ እግዚአብሔር። እንዴት መቼ ነው አንተ በክንድህ መቼ ነው በጎልበትህ እንደዚህ ሆነህ የምታውቀው በሚል እግዚአብሔር በጣም አዝኖና ያዋዘነ ማለት ነው። እና በአስደናቂ ሁኔታ እግዚአብሔር የረዳውን አምላኩን ረስቶ አሁን በቃ በቁጥር የሆነ ነገር ቆጠረ በቃ ቁጠሩልኝ አለ ምናምን ብሎ ከህይወቱ እግዚአብሔር አስወጣ። እቺ መጨረሻ ዲዛስተር መጨረሻ እድሜ እየጨመር ስንመጣ አንዳንድ ነገሮች የተጨመሩ ሲመጡ እንደው ሀምብል ብንሆን ነው የሚሻለው አይመስላችሁም? እና በቃ ማለት ደግሞ በእርሱ ዘመን እግዚአብሔር ገናና ያደረገው በቃ ከፍ ያለው በቃ
እንደ ማለዳ ፀሐይ ያለ ከልካይ እንደምትወጣ ፀሐይ አድርጎታል። ከፍ ሞላለት ፕሮስፐሪቲ በአገሩ ላይ ታይቶ የማይታወቅ ሀብት መጣ፣ እረፍት መጣ፣ ደስ የሚል ዘመን። ይበላል፣ ይጠጣል፣ ይተኛል። ጠላት የለም። ጠላቶቹ ሁሉ አስገዝቶለት ሰላም። አሪፍ መኪና እየነዳ ልነግራችሁ አልችልም። በቃ አደረገለት እግዚአብሔር። ከዛ 70,000 ሰዎች ነው የሞቱት በዚህ ምክንያት። 70,000 ሰዎች ምን አማረ መሰላችሁ? በቃ ስብሰባ ያደርጋሉ፣ ራሊ ምናምን ትራምፕ እንደሚያደርገው ያደርጉና ዴቪድ 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 ሲሉት ያህዌ ያህዌ ብሎ ጠፋ። ጌታ 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 ጌታ። ከዛ ተነስቶ በቃ ከሰይጣን ጋር ተባብረው ራሱን ከፍ ማድረግ ጀመረ እና ክሬዲቱ የራሱ እንደሆነ መውሰድ ጀመረ ማለት ነው። እግዚአብሔር ትእዛዝ ሳይሰጠው በቃ አደረገ። እግዚአብሔርን ሳይሆን ያለውን ነገር መመካት ጀመረ ማለት ነው። ከእግዚአብሔር መጥቶ የሚናገረውን ታያላችሁ እና ፕራይድ ገባበት። በቃ ቅዱሳን ላይ የሚመጣ ነገር ሆኖ በዚህ ሰው ላይ እንደው ሲቸገር እናያለን። ግን የሆነ ጊዜ ደግሞ የሚገርም ነገር ነው። ልቡ ሲመታው ደግሞ እንመለከታለን። በቃ ልቡ በጣም ለሞገር ስለሆነ ካረገው በኋላ በጣም ተጸጸተ፣ በጣም አዘነ። ለምን እንደዚህ አደረኩኝ አለ እና ኢዮአብ ከአገር ሄዱ፣ ያሉን ቆጠሩ። ከዛ በኋላ በቃ ይሄን ያህል ሰው አለ ብለው ነገሩት። ይሄን ያህል ሰው አለ ሲሉት ምንድነው እንግዲህ ከእግዚአብሔር ሀብት፣ ከእግዚአብሔር ጸጋ፣ ከእግዚአብሔር ኃይል ጋር ሲተካከል ምንድነው የያዝነው ነገር? ምንድነው ምንድነው? እና የሆኑ ሌዊና ብንያም የሚባሉ ደግሞ ምን እየተደረገ ነው ምናምን ሲሉ ቆጠራ እየተደረገ ነው። ለምን? በቃ ያለኝን ልቁጠር አለ። ብሬን ልቁጠር፣ ወርቄን ልቁጠር፣ ትምህርቴን ልቁጠር፣ ያለኝን ልቁጠር ምናምን ገብቷል ሲባል ሌዊ ጀግና ስለሆነ ሁልጊዜ ሌዊ እኔ አልቆጠርም አለ። ሌዊና ብንያም አንቆጠርም። ሌዊ ሁልጊዜ ሌዊ የሚባል ነገር ይገርመኛል። ሁልጊዜ ከእግዚአብሔር ጋር ነው የሚቆመው። ክብር ለጌታ ይሁን። ዳዊት ግን በቃ የቆጠራውን ሪፖርት መጣለት። ከዛ በኋላ እግዚአብሔር በጣም እንዳዘነበት ተረዳ። ምንድን ነው ያደረኩት? እግዚአብሔርን በድያለሁ በቃ አለ። ታላቅ ስንፍና አድርጌያለሁ አለ። ህዝቡን ከቆጠረ በኋላ ይላል ካየው በኋላ ምንም እንደማያድነው በቃ ምንም እንደማያድነው ሲገባው ምን አይነት ሰው ነኝ? እና ዳዊት ልቡን መታው። ዳዊት ልቡ በጣም ደግሞ ቅርብ ስለሆነ ያው እግዚአብሔር ደግሞ አስተካከለለትና በኋላ መሰዊያ ሰውቶ ዳነ። በቃ መጨረሻው ሳመረለት ማለት ነው። ከቆጠረ በኋላ ዳዊት ልቡ መታው። ዳዊትም እግዚአብሔርን ባደረኩት ነገር እጅግ በድያለሁ፣ አሁን ግን አቤቱ ታላቅ ስንፍና አድርጌያለሁና የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ። ክብር ለጌታ ይሁን። ስንፍና አድርጌያለሁ። በቃ መጀመሪያ ያልኩትን ያደረክልኝን የጽድቅ ጎዳና ትቼ አሁን በሰራዊት ለመተማመን በማያድን በማይጠቅም በራስ በመተማመን ታብያለሁና እግዚአብሔር አባት ሆይ በቃ ስንፍና አድርጌያለሁ፣ የባሪያህን ኃጢአት ታርቅ ዘንድ እለምንሃለሁ አለው ይላል። እግዚአብሔር ይመስገን። እና ምንድነው
በእግዚአብሔር ፍርሃትና በእግዚአብሔር ጽድቅ ልንመላለስ የእግዚአብሔር ሐሳብ ነው። ክብር ለጌታ ይሁን። በራሳችን ምንም ዳዊት የሚያምርበት ሁላችንም እንደምናውቀው የሚያምርብን እኛም እሱ ብቻ አይደለም እኛም የሚያምርብን ነገር አለ። እግዚአብሔር እረኛ ነው ስንል አይደለ? እግዚአብሔር ጉልበቴ ነው ስንል እነዚያ በሰረገላ እነዚያም በፈረስ ይታመናሉ የዘመረው እኮ ነው። እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነሱ ተሰነካክለው ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆምን። አቤቱ ንጉሥን አድነው በጠራንህም ጊዜ ደግሞ ስማን። እንደዚህ የሚል ሰው ነበረ በበገናው። መዝሙር 18 ላይ አቤቱ ጉልበቴ ሆይ ወድሃለሁ፣ እግዚአብሔር ዓለቴ ነህ፣ አምባዬ፣ መድኃኒቴ፣ አምላኬ፣ በእርሱ የምተማመንበት ረዳቴ። እንዴት ደስ ይላል! መተማመኛና ደህንነቴ ቀንድ መጠጊያዬም ነው ይላል። ምስጋና የሚገባውን እግዚአብሔርን እጠራዋለሁ፣ ከጠላቶቼም እድናለሁ ይላል። መዝሙር 27 እግዚአብሔር ብርሃኔ መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወት መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ማን ነው ይላል። በአንተ ጠላቶቻችንን እንወጋቸዋለን። እኔ በቀስት የምታመን አይደለሁም፣ ሰይፌም አያድነኝም የሚያለ በሚዘምር ሰው ነው። እና እንደዚህ አለ ነገር ውስጥ ይገባል። እግዚአብሔር ባከበረን መጠን ወገኖቼ ሀምብል ሆነን እንድንቆይ የእግዚአብሔር ሐሳብ ነው። ጽድቅና እግዚአብሔርን መፍራት እስከ መጨረሻው ድረስ የሕይወታችን ኮር ቫልዩስ ሆነው እንዲቀጥሉ የእግዚአብሔር ሐሳብ ነው። ክብር ለጌታ ይሁን። እስከ ዛሬ ድረስ የመራን ያዳነን ያደረገልን እግዚአብሔር ስለሆነ እግዚአብሔርን እና ምርጫ ሰጠው። ምንድነው የማደርገው ብሎ እግዚአብሔር ምርጫ ሰጠው። እነዛ ዴቪድ የነበሩትን ጨምሮ 70 ሰዎች አለቁ። እና ሰይጣን ያስበው ቸነፈር አለው ሁልጊዜ በቃ በፊት ለፊታችን ቸነፈር መከራ ሲያስቀምጥ ይቀሰቅሰናል። ቅስቀሳ ያደርጋል። ሰይጣን ቀሰቀሰው ይላል። ትህትና እየጨመር እንድንሄድ እግዚአብሔር ሐሳብ ነው። ክብር ለጌታ ይሁን። ከኛ የሆነም ነገር የለም፣ ምንም ነገር የለም ከኛ የሆነ ነገር። ከምንቆጥረው አንድ እግዚአብሔር እሱ ብቻ እንዲሆን ያስፈልጋል። ክብር ለጌታ ይሁን። አንድ እግዚአብሔር ነው የረዳን። ጉልበታችን እሱ ነው፣ መመኪያችን እሱ ነው። እና ሰይጣን ቸነፈር ሲያዘጋጅ አደገኛ ነገር ሲያዘጋጅ ወደፊት ማስታበይ ይጀምራል። በቃ እና ከመንገድ እንድንወጣ ያደርጋል። የሆነች ብር ስትመጣ መቁጠር ስንጀምር ወርዚ አይደለም ለኢየሱስ ክርስቶስ ማለት ነው። አትሰሙ እንዴ? ያጥቃል አትሰሙ? ትንሽ በቃ መቁጠር ስንጀምር የሆነች ነገር በቃ ምናምን ስንል የአቤቱ ጉልበት የሚለው መዝሙሩ ይጠፋል፣ ስግደቱ ይጠፋል፣ እንባው ይጠፋል፣ ጸሎቱ ይጠፋል ምናምንና ከዴቱ ለኛ ወስደን ይሄ ቬን ግሎሪ የሚሉት ነገር አለ። የሆነ የሌላ አይነት ክብር ፍለጋ ውስጥ ራሳችንን ገብተን እናገኘዋለን። ዳዊት እንኳን ምረጥ ብሎታል። በምን ልቅጣ? ምርጫ በሌለው ነገር ነው እኛ የምንሞተው። ምርጫ አይሰጥም። ስለራራለት ስለሚወደው በየትኛው ልግረፍ ምናምን ብሎ መግረፊያውን እግዚአብሔር መረጠለት። ወገኖቼ እግዚአብሔር ባከበረን መጠን እግዚአብሔር እናከብራለን። አሜን። ያለን ሁሉ እናከብራለን። እግዚአብሔር የተባረከ ይሁን። እና ወደ መጀመሪያ እንዳለው ተናገረኝ እግዚአብሔር። በቃ እንደ ማለዳ ብርሃን ነው፣ እንደ ፀሐይ አወጣጥ ነው። በጠዋት ላይ ደመና እንደሚደምቅ ከዝናብ በኋላ ከምድር እንደሚበቅል ልምላሜ ነው። በቃ እኔ ይሄን አይደለሁም ወይ? እኔ ማን ነኝ? ቤቴስ ምንድነው? ወደ ምንልበት ትህትና እግዚአብሔር ያመጣናል ማለት ነው።
እና ሰይጣን የሚያመጣቸው ስለዚህ አይነት ነገሮች እንድንጠበቅ ጌታ ይፈልጋል። ክብር ለጌታ ይሁን። ሌላም ሰው ደግሞ መጽሐፈ ዜና መዋዕል ፕራክቲካል የሆኑ ነገሮች እንድናይ ብዬ ነው። ፕራክቲካል ኤግዛምፕሎቻችን እነዚህ ናቸው። ከዘመርን በኋላ ከተናገርን በኋላ ለጌታ ከኖርን በኋላ እንዲህ ሌላ ቀስቀሳ በሕይወታችን መጥቶ እንዲያው ክሬዲት ሁሉ እኛ ወስደን እንዳልተደረገለት ሰው ሆነን በራሳችን በመተማመን ጸሎታችንንም እንዳንተው፣ አገልግሎታችንንም እንዳንተው፣ ትሕትናችንንም እንዳንተው ያሳስበናል። እግዚአብሔር የሚያልፈው ምንም ነገር የለም። መጽሐፈ ዜና መዋዕል ካለ ምዕራፍ 26 እንደማውጡና እናነባዋለን። መጽሐፍ ቅዱስ ከያዛችሁ መጽሐፈ ዜና መዋዕል ካለ 26 ላይ የይሁዳም ሕዝብ ሁሉ ይላል የ16 ዓመት ጎልማሳ የነበረውን ኦዚያንን ወስደው በአባቱ በአሜስያስ ፋንታ አነገሱት ይላል። ሰዎቹ ናቸው ያነገሱት። ሰዎች አምጥተው በ16 ዓመት ምን ያውቃል 16 ዓመት ልጅ አነገሱት ይላል ሰዎቹ። እና የሚገርማችሁ ነገር ነው። ይህም ሰው ንጉሱም ከአባቶቹ ጋር ካንቀላፈው በኋላ ኦዚያን ኤላትን ሰራ፣ ወደ ይሁዳ መለሳት ይልና ቁጥር 3 ኦዚያንም መንገስ በጀመረ ጊዜ 16 ዓመት ጎልማሳ ነበረ። በኢየሩሳሌምም 52 ዓመት ነገሰ። በስማ ስንት ዓመት? 52። በጣም ደስ የሚል 52 ዓመታት 52 ዓመት የንግስና ዓመታት እንዴት ደስ ይላሉ። ነገሰ ይላል እና ቁጥር 4 ላይ አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገር አደረገ። ቅንነት እግዚአብሔር ሲረዳው በቅንነት ባረከው። ወገኖቼ ቅንነት እንዴት ደስ የሚል መሰላችሁ። ሞቲቭ ማለት ሞቲቭ ክሊር ሞቲቭ በቃ ይሰጣል እግዚአብሔር። በቅንነት ደግሞ እንድንኖር የሚያደርገን እግዚአብሔር መፍራት ስናቅ ነው። እና ምን ይላል ቁጥር 5 ላይ ዋናው ሰንተሩ እሱ ላይ ነው ያለው። ቁጥር 5 ላይ ምን ይላል? በደንብ አድርጋችሁ ስሙኝ፣ ቃሉንም በደንብ አድርጋችሁ አስምሩበት። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ እግዚአብሔር ነገሩን አከናወነለት። ተመልከቱ፣ ይሄ ነው ሚስጥሩ። 52 ዓመት ሙሉ ከክብር ወደ ክብር፣ ከፕሮሞሽን ወደ ፕሮሞሽን፣ ከጸጋ ወደ ጸጋ፣ ከኃይል ወደ ኃይል፣ በቃ 52 ዓመት። ምክንያቱም በቃ በጣም የሚቀርበው በቃ የሚያስተምረው ዘካርያስ የሚባል በቃ አጠገቡ ነበር ይላል። እግዚአብሔርን መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። እግዚአብሔርን በፈለገ ጊዜ ፎርሙላው ይሄ ነው። እግዚአብሔር ነገሩን አከናወነለት ይላል። አከናወነለት። ጥበቡ አይደለም፣ እውቀቱ አይደለም፣ ልጅነቱ አይደለም፣ ምንም አይደለም። እግዚአብሔር አከናወነለት፣ አስተማረው። እግዚአብሔር መፍራት ነው ካሪኩለሙ። እግዚአብሔር መፍራት ነው። እግዚአብሔር መፍራት ነው የሚያስተምረው ሰውየው። አንተ ልጅ ነህ ማለት ትፈልጋለህ? ጅማሬ ትንሽ ነው፣ ትልቅ መሆን ትፈልጋለህ? እንደ ማለዳ ፀሐይ መሆን ትፈልጋለህ ነው የሚለው። በደንብ ነው ያስተማረው። እና በዚች አንድ ቁጥር ላይ እንኳን እግዚአብሔር የሚለው 4 ጊዜ ጻፈው። እግዚአብሔር መፍራት፣ ወደ እግዚአብሔር መፈለግ፣ እግዚአብሔር መፈለግ ወደ ስኬት ነው። በቃ እና ምንድነው የሚለው? ሲክ ጋድ ኤንድ ሰክሲድ ታደርጋለህ። እግዚአብሔር ፈልግ፣ እሺ ይከናወናል። ይሄ ነው ሚስጥሩ፣ ሌላ ምንም ነገር የለም። እግዚአብሔር መፍራት ማለት ይሄ ነው።
የእግዚአብሔር መፍራት ክላስ አስፈላጊ ነው። ሁላችን እግዚአብሔር መፍራት መማር አለብን። እኔ ዳዊትን ብታዩ፣ መጽሐፈ ምሳሌን ብትመለከቱ፣ ኢዮብን ብትመለከቱ፣ በተለይ እነዚህ የጥበብ መጽሐፍት አበክረው የሚያስተምሩት የጥበብ መጀመሪያ እግዚአብሔር መፍራት ዝም ብለው አይደለም የሚናገሩት፣ ዝም ብለው አይደለም፣ መሰረታዊ ነገር ስለሆነ ክላስ መውሰድ አለባቸው ሰዎች ማለት ነው፣ መማር አለባቸውና ይሄ አጠገቡን ያስተምረዋል። እና እግዚአብሔር መፍራት ወደ እግዚአብሔር መፈለግ አመጣው። እግዚአብሔር መፈለግ ደግሞ ወደ ስኬት ተከናወነለት። የ16 ዓመት ልጅ ተከናወነለት። ጠዋት ሳንዴ ስኩል ጆኒ የወንጌል ሲያስተምረን ነበር እና አንድ እዛ ክፍል ላይ በጣም የሚገርም ነገር አይተን እንወያይ ነበረ እና እዛ መጽሐፍ ላይ ምን ይላል? ለመጽሐፍ ቅዱስ ነው የሚነግረው። መጽሐፍ ቅዱስ መማር ማለት በጣም የሚገርም ነገር ነው እያለ ነው አስተማሪው መጽሐፉ የጻፈው። እና ምን ይላል? አሁን አይሁዶች ተመልከቱ ይላል። አይሁዶች በዓለም ፖፑሌሽናቸው 5 ነው፣ 1% ማይሞላ ማለት 1 ማይሞላ 40% የሚያክል ኖቤል ፕራይዝ ግን የወሰዱት እነሱ ናቸው ይላል። ምን ቆጥራቸው ለመታወቁት ነው። አገራቸውን የሆነ የበሬ ግንባር መታከል ነው፣ ምንም የላትም። ወደዚህ ስትሄዱ የሆነች ማይል ናት እኮ ከአውራ እስከ ካሰርሎኮ አይደርስም። ምንም የለም፣ ሰው የለም፣ መሬትም የለም። 40% የሚያክለው ኖቤል ፕራይዝ ግን ቻይና አይደለም የወሰደው፣ በፖፑሌሽን አይደለም፣ በእግዚአብሔር እንጂ በፖፑሌሽን አይደለም። እና ምክንያቱ ምንድነው ይላል? ከስር መሰረቱ ከልጅነት አይሁዳዊ የእግዚአብሔር ቃል እየጠጣ ነው የሚያድገው ይላል። ሌላ በስንኝ የተሰጣቸው ነገር የለም ምንም። ያ የእግዚአብሔር ቃል ከልጅነት ጀምሮ ስለሚናገራቸው እና አልበርት አንስታይን የሚያክሉ ሌሎችም ማናቃቸው በቃ ካቲንግ ኤጅ ቴክኖሎጂ የሚያመጡ ስታርትአፕ የሆኑ ቢዝነሶች በዓለም ላይ የሚያመጡ ገናና 40% ኖቤል ፕራይዝ ማለት እኮ በጣም ቀላል ነገር አይደለም። ምክንያቱ እግዚአብሔር መፍራት ነው። እግዚአብሔር አምላክ በፍጹም ልብህ በፍጹም እስራኤል ሆይ ስማ፣ ሸማ እስራኤል ይባላል። ሸማ እስራኤል ማያውቃት አይሁድ የለም። እስራኤል ሄዳችሁ ሸማ እስራኤል ነው የሚባለው። ሸማ ማለት በአማርኛ ስማ ነው፣ አንድ ቃል አንድ ናቸው። ስማ እስራኤል የምትለው ቃል የማያውቅ ሰው የለም። ስማ እስራኤል ይከናወንልህ ዘንድ እግዚአብሔር አምላክህን ፍራ፣ እሱንም አምልክ፣ እድሜህ በምድር ይረዝም ዘንድ እግዚአብሔር። ሌላ ብዙ ነገር አይደለም የሚያስፈልገውና ይህም ሰውዬ እግዚአብሔር መፍራት ባስተማረው በዘካርያስ ዘመን እግዚአብሔር ይፈልግ ዘንድ በቃ ልብ ባደረገ ልብ ራሱ ስጡ። ምንም አያዋጣችሁ ብንገራችሁ። የያዛችሁት ቢዝነስ፣ የያዛችሁት ትዳር፣ ተሳደጓችሁ ልጆች፣ እናንተም ቦቅ ያደረጋችሁ እንደማላ ፀሐይ የሚያስፈልጋችሁ እግዚአብሔር ነው። አሜን ነው። ዝም ብለህ የራስህ ግሎሪ የራሳችን ግሎሪ በቃ የሆነች ነገር ምናምን ስናገኝ ትንሽ በቃ ከቸርችም ከአገልግሎትም ከጸሎትም ከምንም እየወጣን ቃሉን ማናነብ እንዴት ኃይለኛ እንሆናለን? ዘሩ በምድር ላይ ኃያል ይሆናል የሚባል እንዴ ዝም ብሎ በቃ ነው ቶሽ አይልም እኮ። እግዚአብሔር አምላኩን መፈለግን ልብ ባደረገ ጊዜ አለ እግዚአብሔርም ለመስራች ማድረግለት እግዚአብሔር ተዋጋለት ይላል። ቁጥር ላይ ፍልስጤማውያንን ጠቅላላ ይሄ ህፃን አምላክ ጠዋት ሲነሳ እግዚአብሔር፣ ማታ ሲነሳ እግዚአብሔር፣ ቀን ሲነሳ እግዚአብሔር ማለት እግዚአብሔር ተዋጋለት ይላል። እሺ እግዚአብሔር አስደናቂውን ከተሞች ሰራለት ይላል። እሺ እግዚአብሔር ጠላቶቹን አስገበረለት ይላል።
መንፈሳዊ ነገር ብቻ አይደለም እግዚአብሔር መፍራት ማለት። ጠላቶቻችን የሚያስገብርልን እግዚአብሔር መፍራታችን ነው፣ መውደዳችን፣ ማክበራችን። እግዚአብሔር መፍራት ማለት ማስፈራት አይደለም። በቃ ይሄ እግዚአብሔር ማይ ጋድ ማለት ስንጀምር ማለት እኮ እና አስገበረለት። ይሄ አልገዛ ያላችሁ ነገር በሙሉ ያስገዛላችኋል። አሜን ነው። ይሄ መንገዱ ይሄ ነው። አልከፈት ያለው ነገር ምን ነው እኔ ጋር ደርሶ ጠመመ የምትሉት ነገር በሙሉ ጠረግ አድርጎ የሚወስደው አምላካችሁ መፈለግ ስትጀምር ነው። ቢዝነሱ አይደለም፣ ገንዘቡ አይደለም፣ ወጀላ ነገሩም አይደለም። ወደ እግዚአብሔር ዞር ያለ ጊዜ የሚገርም ነገር መሆን ይጀምራል። መንበርከክ በጀመርን ጊዜ ማለት ነው። መፈለግ ማለት እኮ መንበርከክ ነው። እርሻውን ፍሬያማ አደረገለት ይላል። ኃይለኛ የሆነ ሰራዊት ገለባለት ይላል። እግዚአብሔር ራሱ የሚያለማምዳቸው ሰልፍ የሚያለማምዳቸው እግዚአብሔር ራሱ ነው የሚያለማምዳቸው ሰዎች። ኮማንዶ መልአክ ከሰማይ ኮማንዶ ልኮ ነው የሚያስለጥናቸው። ነብር ይሆን ፊታቸው እንደ ነብር ወይ እንደ አንበሳ፣ እግራቸው እንደሚዳቋ ይላል እኮ እግዚአብሔር ቃል። እግዚአብሔር ትሬን ያደረጋቸው ሰዎች ፊታቸው እንደ አንበሳ ያደርግና ማስፈሪ እኮ ነው። ፈጣን እንዲሆን ደግሞ እንዲፈጥኑ ደግሞ እግዚአብሔር እግራቸው እንደምን ያደርገዋል? እንደሚዳቋ ያደርጋል። የዳዊት አርበኞች እነሱ ነበሩ፣ አስፈሪ ነበሩ። እግዚአብሔር ልጆቻችን እግዚአብሔር ያሰልጥናቸዋል። ክብር ለጌታ ይሁን። ስለጥናል እግዚአብሔር። ለዛ እኮ ነው ይሄ ሰውዬ ከመንገሱ በፊት በቃ ሰዎች ናቸው ያመጡት። ምን ማድረግ ይችላል? ሰዎች ናቸው ያመጡት። መጣ፣ ነገሰ። እሺ አይ ይሄ አንተ አትችለውም ብሎ አትችልም። read your bible የሚል መጣ። ሃሌሉያ። read your bible every day, pray every day የሚል ሰው መጣ። አስተማሪ have devotion every day, arise in the morning በቃ pray የሚል መጣ። meditate the word የሚል መጣ። እግዚአብሔር ተባረከ ይሁን። 52 አስገራሚ ዓመታት፣ ረጅም ዓመት ነው። ክብር ለእግዚአብሔር። አስገዛለት ጌታ፣ ሁሉ አደረገለት። ምን ማለት እስኪ በረታም ድረስ ይላል። አለቀቀም። እግዚአብሔር በድንቅ ረድቶታልና ዝናው እስከ ሩቅ ድረስ ተሰማ ይላል። ዝነኛ እስኪ በረታ ድረስ እግዚአብሔር በድንቅ እየረዳ። አንዳንዶቻችሁ በድንቅ ያረዳችሁ ያላችሁ እዚህ አላችሁ ያላችሁ በድንቅ ነው የረዳ የምትሉ ሰዎች አላችሁ። እንደዚህ ያደርጋላችሁ እኮ ነው። ሰውዬ አበረታው፣ አሳደገው፣ አሳመረው፣ አከናወነለት፣ ንጉሥ አደረገው። ልዕለ ኃያል ያሽኮርማን ሀገር ልዕለ ኃያል አደረገለት። እግዚአብሔር በድንቅ የረዳው ተባለ። ዝነኛ አደረገው፣ ታዋቂ አደረገው፣ አገነነው። እግዚአብሔር ያገነነው ሰው ተባለ። እግዚአብሔር መፍራት ሁልጊዜ በየቀኑ 10ኛ ዓመት ያከብራል፣ 20ኛ ዓመት ያከብራል፣ 25ኛ ሰልፍ ይወጣል፣ 30ኛ ሰልፍ ይወጣል፣ 40ኛ ሰልፍ፣ 50ኛ። እግዚአብሔር ይሄን ሊያደርግላችሁ ነው የሚፈልገው። ክብር ለጌታ ይሁን። እግዚአብሔር መፍራትና ጽድቅ righteous life መንገዱ ይሄ ነው ማለት በቃ ይሄ ሌላ መንገድ አያስፈልግም። መንገዱ ይሄ ነው ብሎ ነው የሰው የሚሄደውና እግዚአብሔር ባረከው። የመጨረሻው ተግባር ግን ይገርማል። ቁጥር 16 ነገር ግን በበረታ ጊዜ ይላል። የሰው ነገር እኔ አሁን ፍረዱ፣ እናንተ በቃ ፍረዱ። አሁን እግዚአብሔር ነው ችግር የሚፈጥረው፣ ሰው ነው ችግር የሚፈጥረው። እኔ እናንተ ለእናንተ ነው። እኔ መቼም ሰባኪ ነው ጊዜ ጣዘርቶ ይናገራሉ እንጂ እንዲያው ይገርመኛል። በቃ 52 ቢዩቲፉል ዓመታት የሰጠ እግዚአብሔር ያበረታ እግዚአብሔር። ትንሽ ነገር ስንይዝ ያለው ፈተና የሚገርም እኮ ነው። በበረታ ጊዜ ለጥፋት ልቦታ ይሄዳል። ያው ክላይማክስ ጋር ሲደርስ ልቦታ አምላኩም እግዚአብሔርን በደለ። ወደ መቅደሱም ገብቶ በዕጣን
መሰዊያ ላይ በቃ ሞግዚቱ ያ ያስተምረው የነበረው ሰውዬ ሲሞት ዞር አለ ወዲያው ዞር አለ። ዘካርያስ ዞር ሲል ዞር ለጥፋት ሄደ ይላል። እግዚአብሔር ከዚህ ይጠብቃል ወገኖቼ። በግላችን ሰው ደወለ አልደወለ፣ ቸርች ኖረ አልኖረ፣ አገልግሎት ኖረ አልኖረ፣ እንዲያው እግዚአብሔር በምንም ሁኔታ ውስጥ ብንሆን የሚያቆም ጸጋ ይስጠን፣ የሚያቆም ዕውቀት ይስጠን ጌታ። ያለመነቃነቅና ያለመናወጥ እንድንሆን ብዙ የእስራኤል ነገሥታት ነቢያት ይሰጣቸዋል እግዚአብሔር። ነቢይ ይሰጣቸውና ነቢዩ ሲሞት ምናምን ሲሆን እነሱ ደግሞ ላጥ ይላሉ። ቸርች የለም ከተባለ ላጥ ይላሉ። አልተደወለ ምናምን ላጥ ይላሉ። የሆነ ምክንያት ነው የሚፈልጉት ላጥ ለማለት። ከዛ በኋላ ያው እንደምታውቁት የሆነ ነገር ትህትና ሁሉ ያነበረው ነገር በሙሉ በቀል መጥማጡን የሚያጠፋ ነገር ነው የሆነው። ምን ማለት ነው? እግዚአብሔር በመፍራት የሚገኘው ደስታ በረከት ደግሞ አሁን ደግሞ በእንደዚህ አይነት ሁኔታ ውስጥ ደግሞ የምናጣው ነገር ነው የሚሆነው። ከዛ ምንድነው በቃ ሁሉን አውቃለሁ የሚሉ ሰዎች እኮ በጣም አደገኛ ነገር ነው። አላል በቃ በትዕቢት ስንሰክር ሁሉም ነው። አሁን አንዳንድ መሪዎች አይታችኋል። አፍሪካ መሪዎችማ በጣም የሚገርሙ ናቸው እኮ። ሳይንሱም ያውቃሉ፣ እርሻውም ያውቃሉ፣ ሕክምናውም ያውቃሉ። ያልተማሩት እኮ ነው። አንድ መጽሐፍ እኮ ነው ባያውቁ፣ አንድ መጽሐፍ ምንም እንኳን አንዲት ክላስ ወስደው አያውቁም፣ ግን ሐኪሞችን ይመክራሉ። እግዚአብሔር ጣልቃ ያልገባባት አንዲት ነገር አላገኘም። እግዚአብሔር የሌላት ነገር ተነስቶ በቃ ማጠን አለብኝ። ቸርቹ ሰማን ሆነና ነው አለ። በቃ ቸርች ደግሞ መጥቶ እኛን ገፍትሮ እሱ በቃ ዕጣኑን ይዞ በቃ አጥናለሁ አለ። ኧረ ተው 80 ካህናት ቢመክሩት እንኳን አልሰማም። 80ዎቹ ረግጦ ገባ። ዞር ብሎ በቃ ልክ እንደ ታንከኛ ገባ። በቃ ረግጧቸው ወጣ ገባ። ተው ተመለስ፣ ተው ልብ ግዛ፣ ይረዳ እግዚአብሔር እዚህ የሚያቆም እግዚአብሔር። አሁን ምን ነው ሌላ ነገር ፈለክ? አቤት እየተቃወሙ ካህናቱን ዕጣን ማጠን የተቀደሱት የአሮን ልጆች የካህናት ሹመት ነው። 4 ነጥብ ይሉታል። እግዚአብሔር ታጥን ዘንድ ለአንተ አይገባህም፣ በድለሃል፣ ከመቅደሱ ውጣ፣ ከአምላክህም ከእግዚአብሔር ዘንድ ክብር አይሆንልህም። ፕሊስ ባውንደሪ አትለፍ፣ ቀይ መስመራት እግዚአብሔር ፍራ። ያ የተማርከው እግዚአብሔር ፍራት የት ገባ ምናምን በፍጹም አሉ። እግዚአብሔር እዛ ባለበት ቦታ ላይ ስትራይክ አደረገው ይላል። በቃ ዲስፊገር አደረገውና ከዛ በኋላ ምን ቢሆን ጥሩ ነው? ካህናቱ ያን ሲያውቁ ፈጥኖ አባ በፊት እምቢ አላቸው። ሙሽሽ አደረገው እግዚአብሔር። ሙሽሽ እዛ ላይ ያ አካኪ ዘራፍ እያለ ወደ እግዚአብሔር ቤት የመጣውን ሰውዬ ትንሽ አከለ። በቃ ሰውነቱ በሙሉ በቃ እንትን እንዲያደርግ አደረገው እግዚአብሔር። ሽሪንክ አደረገው እግዚአብሔር። ሽሪንክ ሲያደርገው እንደ እንትን የሚጣል ሆነ። በቃ አባሩ ካህናቱ ክብር ሄደ፣ ዲስግሬስድ ሆነ። በቃ ሄደ ማለት ነውና ወጥቶ ሄደ ይላል። ከእግዚአብሔር ቤትም ተቆረጠ ይላል። ለብቻው እንዲቀመጥ አደረጉት ይላል። እግዚአብሔርን በፈራበት ዘመን ሁሉ ግን 52 ዓመታት ከእግዚአብሔር ጋር ኖረ። እግዚአብሔር እንደጀመርን እንድንጨርስ ይርዳን። እግዚአብሔር መፍራት አይሌን ወገኖች። ክብር ለኢየሱስ ይሁን። እግዚአብሔር መፍራት በሕይወታችን ባለ ሁሉ እንደ ማለዳ ፀሐይ እየጨመርን እንሄዳለን። የእስራኤል ነገሥታት ለዛ ነው። እንዲህም ሆነ የሮብዓም መንግስት በጸናች ጊዜ እርሱን በበረታ ጊዜ እርሱና የእስራኤል ሁሉ እግዚአብሔር ሕግ ተው ይላል።
በጠናች ጊዜ አሪፍ ሲሆንላችሁ ወደ ቸርች ነው ወገኖች። ተው ግደላችሁ፣ አክብሩት ጌታ በእውነት አክብሩት። ፍሩ፣ ሲደረግላችሁ ሲያከብራችሁ እግዚአብሔር ፍሩ። ሞር ተሰጡ ለእግዚአብሔር። 52 ዓመታት ይሰጣችኋል። የንጉሥ ኑሮ ያኖራችኋል እግዚአብሔር። ዓመታት ይጨምርላችኋል፣ ያከብራችኋል። ቅረቡ ወደ እግዚአብሔር። እግዚአብሔር ልትሉት ነው እግዚአብሔር የሚፈልገው። ገናና ሲያደርገን እርሱን ገናና እንድናደርግ ነው እንጂ አይመስላችሁም? ሲያከብረን ልናከብረው ነው እግዚአብሔር የሚፈልገው። ቤተ ክርስቲያንን እንደ ሰው አትዋት። ክርስቶስ የሚገርም አባታችሁ ነው። ክብር ለጌታ ይሁን። ዘኍልቍ ምዕራፍ 12 እንልና እንጨርሳለን። ዘኍልቍ ምዕራፍ 12 ደግሞ ተመልከቱ። እግዚአብሔር እንዳለ የሚሰማው በልቡ አሜን ይበል። እግዚአብሔር እየተናገረ ነው የሚል እና ምን ይላል? ምዕራፍ ዘኍልቍ 12 ላይ ደግሞ ቁጥር 8 ላይ እኔ አፍ ለአፍ በግልጥ እናገረዋለሁ፣ በምሳሌም አይደለም። የእግዚአብሔር መልክ ያያል እሱ። በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም አለ ይላል። እግዚአብሔርም ተቆጥቶባቸው ሄደ ይላል 9 ላይ እና በባሪያዬ በሙሴ ላይ ትናገሩ ዘንድ ስለምን አልፈራችሁም፣ ለምን ደፈራችሁ ይላቸዋል። እና ምንድነው የሚለው? ቁጥር 1 ላይ ስትሄዱ ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ማርያምና አሮን በእርሱ ላይ ተናገሩ ይላል። እና ምን አሉ? እነርሱም በውኑ እግዚአብሔር በሙሴ ብቻ ተናግሯልን? በእኛስ ደግሞ የተናገረ አይደለምን አሉ ይልና እግዚአብሔርም ሰማ ይላል። ሰማ። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ ይላል። እግዚአብሔርም ወዲያው ሙሴንና አሮንን ማርያምንም ሶስታችሁም ወደ መገናኛው ድንኳን ውጡ ብሎ ተናገረ። ምንድነው የሚለው? ለምንድን ነው በዚህ ሰው ላይ ትናገሩ ዘንድ ስለምን አልፈራችሁም ይላቸዋል። አንዳንድ ጊዜ የምንናገራቸው ነገሮች በወንድማችን ላይ፣ በእህታችን ላይ፣ በቸርች ላይ የምንናገራቸው ነገሮች መጠንቀቅ አለብን። እግዚአብሔር ስለምንነካ ማለት ነው። እነዚህ አገልጋዮች ናቸው፣ የተወደዱ አገልጋዮች ናቸው። ግን ኢትዮጵያዊት ዩጋንዳዊት አገባ፣ ዩክሬናዊት አገባ ምናምን ዝም ብሎ ምክንያት አድርገው ምክንያት ፈልገው ወንድማቸውን ነው አታክ የሚያደርጉት እና በእሱ ላይ ተናገሩ ነው የሚለው። እነዚህ አይነት ንግግሮች እግዚአብሔር ስለሚሰማቸው ነው። ይሰማል አይሰማም? ይሰማል አይሰማም? ይሰማል። እግዚአብሔር በጣም የሚሰማ አምላክ እና አንዱ እግዚአብሔር መፍራት የሚለው ነገር ስናስብ እግዚአብሔር እንደሚሰማ እናስብ። በእውነት ነው እንድንባረክ እንድትባረኩ ረጅም ዕድሜን እግዚአብሔር ከእግዚአብሔር ይሰማኛል የሚሉ ናቸው እግዚአብሔርን የሚያከብሩት። እና የሚሰማው ማለት መሰላችሁ እሱ ብቻ ነው እንደ አገልጋይ እሷ ብሎ አገልጋይ እሱም ብሎ አገልጋይ ማጀመሩ ሰውየው ደግሞ አይደለም። እና የሰው ደግሞ የሚያገለግለው ብታዩ የሚያገለግለው ምዕራፍ 11 ላይ ሄዳችሁ ብትመለከቱ
ሙሴ በጣም የተማረረ ሰው ነው በቃ በአገልግሎት እና ምዕራፍ 11 ላይ ወደ ኋላ ገለጥ አድርጋችሁ ካያችሁ ምን ይላል? እጅግ ከብዶኛልና ይህ ሁሉ ሕዝብ ልሸከም አልችልም። በቃ እንግዲህ እስከምታደርግብኝ በፊት እንዲህ ከምታደርግብኝ ማለት አገልጋይ ከምታደርገኝ በፊትህ ሞገስ አግኝቼ እንደሆነ በእኔ ላይ የሚሆነው መከራ እንዳላይ እባክህ ፈጽመህ ግደለኝ ይላል። ሙሴ ከብዶት እኮ ፈጽመው ውሰደኝ ይላል። ግደለኝ እኔ ማገልገል አልችልም ይላል። ሸክም ስለከበደው ማለት ነው። እና እግዚአብሔር ሙሴን አለው ከእስራኤል ሽማግሌዎች በሕዝቡ ላይ ሽማግሌዎችና አለቆች የሆኑ ዘንድ የምታውቃቸውን 70 ሰዎች ሰብስብልኝ፣ ወደ መገናኛውም ድንኳን አምጣቸው፣ በዚያም ከአንተ ጋር አቆማቸው። እኔም እወርዳለሁ፣ በዚያም አነጋግርሃለሁ። በአንተ ካለው መንፈስ ወስጄ በእነርሱ ላይ አደርገዋለሁ። አንተም ብቻ እንዳትሸከም የሕዝቡን ሸክም ከአንተ ጋር ይሸከማሉ አለው ይላል። እግዚአብሔር መጣ ከሙሴ ለምንድን ነው ያሰጣቸው? የራሳቸውን አሰጣ። ከሙሴ ለምን ወሰደ ብትለው አንቡት ሚስጥሩ ነገ ደግሞ እኔም እኮ እግዚአብሔር መንፈስ የሞላብኝ ነኝ ብለው ደግሞ ወደዛ እንዳይሉ ከሙሴ ወስደው ነው የሚያድላቸው። የሙሴን ሸክም ደግሞ እንዲሸከሙ አስቧ ነው። እና እዚህ ጋር ግን እንደምታዩት ደግሞ በቃ በጣም አደገኛ ነገር ሲያደርጉ እግዚአብሔር የሚቆጣበትን ነገር ሲያደርጉ እንመለከታለን ማለት ነው። ስለ ሰዎች የምንናገረው ነገር በጣም ጥንቃቄ እንድናደርግ ያስፈልጋል። ሙሴና አገልጋዮች ናቸው። ግን የሚገርም ነው። አሁን ሰውየው ሞታለሁ እያለ ነው። በቃ ልውሰደኝ ምናምን እያለ እየጸለየ እኮ ነው። አሁን አሮንና ማርያም በሉ እናንተ ተሸከሙት ይሄን 2 ሚሊዮን ሕዝብ አስተዳድሩ ቢላቸው ምን ይመስላችኋል? 40 ቀን አሮን ማስተዳደር አልቻለም። 40 ቀን ሙሴ ወደ ጸሎት ሰው ነው እኮ ሙሴ አይጸልዩም ደግሞ እኮ እኔ ቆይ ይገርመኛል እኮ በጣም ብዙ ላይ በቸስና የሚናገሩ ሰዎች ምንም መርምሯቸው አንድ ነፍስ ወደ ጌታ መጥተው አያውቁም። ጸልዩም ተንበርከው ጸልዩም አያውቁም። የሚገርም ነገር እኮ ነው። 40 ቀን ጾም ጸልይ ነው ብሎ እሱ ስለነሱ በቃ ስለ እስራኤል ሸክም ተሸክሞ እዛ ይጸልያል። አሮን 40 ቀን ወክሎት በወክልና አደራ እንግዲህ ይሄን ህዝብ ምናምን ብሎት ሰዎቹ አንገቱን ሲይዙት ጥጃ ሰርቶ የጠበቀው ሰው ነው። በጣም ከባድ ነገር እኮ ነው። 40 ቀን ማስተዳደር አልቻለም እግዚአብሔር ቤት። መናገር ቀላል ነው። መናገር ቀላል መኖር ነው። እና እዚህ ነው እግዚአብሔር ቁጣ ያቀሰቀሰው። እግዚአብሔር ብሶ ተናግሯል። እኛም እኮ ምናምን እኔ ልንገራችሁ እንዲያው አርዕስቱ ስለሆነ ነው። አሁን በጋብቻ ዙሪያ በሚያገቡ ወጣቶች እኔ ስንት መከራ አይቻለሁ። ይመጣሉ፣ አነጋግራቸዋለሁ። መጀመሪያ ወደ ሽማግሌዎች ከመምራት በፊት ለማናገራቸው ፊት ለፊት ይመጣሉ ሰዎች። አይደለም መንገዱ እንደዚህ ነው ብዬ እነግራቸዋለሁ። ለእናንተም አደጋ ነው። ለእግዚአብሔር ቤት አይመችም። ጌታ ያዝናል። አሁን የቀበሌ ጸሐፊ አይደለሁም። እግዚአብሔር ይጠይቀኛል። አስደስታለሁ እናንተን አስደስታለሁ እያልኩኝ እናንተን አሁን ወረቀት ዝም ብዬ ነገ ቸርች እንዳትቀሩ ብዬ ምናምን ሰጣችሁ ለጊዜው ነው። ግን እግዚአብሔር ይቀጣኛል። መጀመሪያ ደስ ብሏቸው ይወጣሉ። በቃ ልክ ነህ ምናምን ይሉና መንደር ጋር ደርሰው ደግሞ ሲመለሱ በቃ ነበር ሆነ ይመጣሉ። እኔ ጋር በላይ በር ይዘጋሉ። ፋጭ አድርገው ማን ናቸው የሚመክሯቸው? ማን ጋር ነው ተነጋግረው የሚመጡት? እግዚአብሔር ጋር ነው።
ወገኖቼ ፓስተርህን ስማ ማለት እያቃታችሁ፣ ቤተ ክርስቲያን የምትልሽን ስሚ ማለት እያቃታችሁ ገደል የጨመራችሁባቸው ሰዎች አሉ። ዛሬ እናንተ ትዳራችሁ አላችሁ፣ ልጆቻችሁ ትስማላችሁ። እነሱ ግን በየቀኑ ሀዘን ውስጥ ናቸው። እንዴት አልፈራችሁ? እንዴት አልፈራችሁ? የእነዚህ ሰዎች ቸርቻቸውንም እንዳይሰሙ ፓስተራቸውንም እንዳይሰሙ ያደረጋችኋቸው ሰዎች ተጠያቂ ማን ነው? ማን ነው የሚጠየቀው? ምን አለ ቤተክርስቲያን ብናከብር፣ መሪዎቻችን ሽማግሌዎቻችን ብናከብር ምን አለበት? የአንድ ሰው አይደለም። አንድ ሰውም ቢሆን እግዚአብሔር በሌለበት መከር ተመክሮ ገደል ከገባ ተጠያቂ እንሆናለን ሁላችን። በጣም ብዙ ሰዎች ነው የምነግራችሁ ከሰው ፌቨር ለማግኘት ከሰው ዲስኦቢዲየንስ ታስፋፋላችሁ። ለምን ጌታ ዲስኦቢዲየንስን በዘመድ በጓደኛ ምናምን ያላችሁ አለመታዘዝን ኢንዶርስ ታደርጋላችሁ፣ ትፈረማላችሁ። ወገኖች በማንም ላይ የምንለውና የምንናገረውን ነገር እግዚአብሔር ይሰማል። ሙሴ ደግሞ ከሰው ሁሉ የዋህ ነው ይላል። ትሁት ነኝ አይልም እሱ። እንዲያው ይቅርብኝ አገልግሎት ውሰዱት ነው የሚላቸው። ግን እሱ ምን ብሎ በጽድቅ የሚፈርድ እግዚአብሔር አለ የለም? አለ፣ በደንብ አለ። ማርያም ቶክሲክ ነበረች። እሷ ነች የመራችው እና ወደ ጉባኤ እንዲገባና ሙሴን ለማሳጣት ድምጥ ማጡን ለማጥፋት ሚኒስትሪው ለማጥፋት ነው የምታደርገው። ትንሽ ቆይቶ ደግሞ ሌሎችም የጨመሩ ምናምን እንዲሄዱ፣ ግን እግዚአብሔር በሰማይ አለ። እግዚአብሔር በመፍራት እንድንማት ያስፈልጋል። የስንቱ ሰዎችን ህይወት ነው ዲስትሮይ የምናደርገው እና የምንናገረው ነገር እግዚአብሔር በሰጠን ጸጋ ፍሬያማ እንድንሆን ነው የሚፈልገው። ወገኖች ባስቀመጣችሁ ቦታ ፍሬያማ ሰዎች እንድትሆኑ ነው። ይሄ ከሆነ እግዚአብሔር እያለመለመን ይሄዳል። በሰው ስራ፣ በሰው ህይወት፣ በሰው ምናምን እየገባን ማርያምና አሮን ነው አለ። በቃ ዘወር አደረጋቸው ወደዚህ። እግዚአብሔር ዘወር አድርጎ ወገኖች ይሄ ትክክል አይደለም። ክብር ወደ ቤተክርስቲያን ይመለስ። ክብር ወደ ቤተክርስቲያን የሚመጣው በጽድቅ እግዚአብሔር በመፍራት አንዳንድ ጊዜ እግዚአብሔር ስለመነካ ነው። እግዚአብሔር ራሱ በዳዊትም ላይ መጣ፣ በእንደዚህም አይነት መጣ። ትንሽ ኃይለኛ ይመስላል፣ ግን በቃ ማለት የጨዋታው ሕግ ማወቅ አለብን። ሁላችንም ነው የጨዋታው ሕግ ሳታውቅ ዝም ብለህ አትግባ። ወርሺፕ የሚያደርጉ የአሮን ልጆች ወርሺፕ የሚያደርጉት እዋቸው ወርሺፕ ሊያደርጉ ምንም አያውቁትም ሕጉን። ዝም ብሎ መደዳ ቤት መሰላቸው፣ ይሄ ምናምን የሆነ ነገር መሰላቸው፣ ሲያዩት መሰላቸውና ሽሜቶ አሮን ምናምን ተው ብለው እግዚአብሔር ያላለውን ነገር ጥናውን ይዘው ሁለቱ ወንድማማች እንደፈለጉ ሊናገሩ እንደፈለጉ ሊያደርጉ ሲፈልጉ እግዚአብሔር እዛ አስቀራቸው ይላል። ተመልከቱ። አሮን ሙሴ አለው እግዚአብሔር በህልውናው አይቀልድም አለው። እግዚአብሔር ባለበት አካባቢ መቀለድ አይቻልም ማለት በማቀረባቸው
እቀደሳለሁ ያለው ይሄ ነው አለው እግዚአብሔር። ስሙን በስሙም ይመጣ በአምልኮ የሚመጣ በስልጣኑ በአሰራሩ የሚመጡትን እግዚአብሔር ተወት አያደርግም። አሮን መከራ ነው የጠጣው፣ መከራ ነው የበላው። ቀብር ወጣለሁ ብላችሁ ደግሞ እግራችሁ ብታንቀሳቅሱ የካስኮ ዘይት አይደለም ያፈሰስኩባችኋል እግዚአብሔር። ሄዳችሁ የካስኮ ዘይት አይደለም ያለ ጫወታ የሰው እያረጋችሁት እግዚአብሔርን አውጥታችሁ የሰው የሚመስላችሁ ሰዎች ካላችሁ የራሴ ዘይት ነው እና የተቀባችሁት ብትወጡ ትሞታላችሁ አላቸው። ንቅንቅናት ዘይት ለቃለሁ አለቅሳለሁ በስርዓት ይችላል ማለት እግዚአብሔር። የአምልኮ ስርዓት አለ እንዴ! የጫወታውን ህግ ነው እግዚአብሔር ቤት እግዚአብሔር ባስቀመጠ ፍሬያማ ሆነ። ንግግር አሰራም ለምን ጌታ አሰራም ብላ ፍሬያማ አሰራም ይሄንን እግዚአብሔር ይሄንን እንትን ስናቀው እግዚአብሔር ማወቅ ማለት ነው፣ ሌላ ነገር አይደለም። እግዚአብሔር ማወቅ ማለት የለካ እግዚአብሔር እንደዚህ ነው። የጫወታው ህግ ማወቅ አስፈላጊ። አዲስ ኪዳን ብሉይ ኪዳን ምናምን እያልን የምናበላሸው ነገር የለም። እግዚአብሔር እሱ ለዓለም የተፈራ አምላክ ነው። አሜን። ክብር ለኢየሱስ ይሁን። ጌታ መልካም ነው። ከዛ በኋላ ይሄንን ከተመቻቸለት እግዚአብሔር መንፈሱ ቢመጣ ደስ ይለናል። እነ ጴጥሮስ እነዛ ሐዋርያቱ እግዚአብሔር በመፍራት ነው ያገለገሉት። መንፈስ ቅዱስ መጣ፣ በቃ በመፍራት ነው በቃ ባመሉ አክብረው አኖይንቲንጉን የመጣውን አኖይንቲንግ አክብረው የበለጠ እግዚአብሔር መንፈስ እየፈለጉ የበለጠ ቅባት እየፈለጉ የበለጠ ክብር እየፈለጉ ለተቀን እየጸለዩ ራሳቸው በመስጠት በፓሽን ነው ያገለገሉት። እግዚአብሔር በቃ የኢየሱስ ክርስቶስ ስም ተከበረ ይላል። ኢየሱስ ክርስቶስ የሚለውን ስም የሚያደርገውን አይተው እግዚአብሔርን ፈሩ ይላል። ኢየሱስ የሚያደርገውን አይተው ፈሩ። ስለዚህ እንደሆነ የሆነ ሶሻል ምናምን የሚያገናኝ የሚመስላችሁ ሰዎች ካላችሁ እግዚአብሔር በመካከላችን ነው። አሜን። ክብር ለጌታ ይሁን። እግዚአብሔር አለ፣ የሚሰራ የሚሰማ አምላክ ነው። ብዙ ማለት ይቻላል። ብዙ ነገር ነው ያለው። ግን እግዚአብሔር መፍራት 52 ዓመት ሙሉ ብንማረው 52 ዓመት ሙሉ በልምላሜ እንኖራለን። ክብር ለጌታ ይሁን። እንጸልያለን።